ይህ የስምንተኛ ክፍል የሂሳብ ክልል አቀፍ ፈተና ሞዴል ጥያቄ ክፍል 2 ነው። 11ኛ ጥያቄ ላይ እንቀጥላለን። ከ1 እስከ 10 በክፍል 1 ሄጃለሁ። 11ኛ ጥያቄ የሚለን ምንድነው? እንደምታዩት የቁጥር መስመር አለ እና 1.5 በየት ፊደል ላይ እንደምትገኝ እንድንጠቁም ወይም እንድናሳይ ነው። ስለዚህ 1.5 አንድ እዚህ ጋር ከሆነች 2 እዚህ ጋር ከሆነች 1.5 ማለት በ1 እና በ2 መካከል የምትገኝ ማለት ነው ቀ። ስለዚህ ቀን የያዘችዋ ፊደል ትሆናለች ማለት ነው። እንቀጥል። 12ኛ ጥያቄ 2.234 2.234 ሲደመር 0.036 ከዚያ እዚህ ጋር 0 ብንጨምርበት ምንም ችግር የለውም፣ ያው ነው። ከነጥብ በኋላ መጨረሻ ላይ ያለ 0 ከዚህ በኋላ ቁጥር ቢኖር አሁን ለምሳሌ እዚህ ላይ 1 ወይም የሆነ ቁጥር ቢኖር ሌላ ስያሜ ነው። ነገር ግን አሁን እንዲህ አድርጎ ለውጥ አያመጣም። አሁን እንደምር ቁልቁል። እሺ ይችን 4 እና 0 4 3 እና 6 9 5 ነጥብ 2.594 ሀ መልስ ይሆናል። ውድ ተማሪዎች እዚሽ ጋር እንዲህ ቢኖር እዚሽ ጋር 2 እና 3ን ስደምር 5 ሆነ እንበልና 11 ቢሆኑ 11 ቢሆን ምን እናደርግ ነበረ? አንድን ጽፌ እንል ነበር ማለት ነው። እዚህ አንድን ጽፌ አንድ ወደዚች ትሻገርና ከነዚህ ግሩፕ ጋር ትደመር ነበረ። ጨረስኩ። እሺ 13ኛ ማብዛት ነው። 5.23 5.23 ኦኬ 5.23 ሲባዛ በ2.43 እናብዛሽ። እሺ 3 ጊዜ 3 9 3 ጊዜ 2 6 3 ጊዜ 5 15 የመጨረሻ ስለሆነ 5 ጽፌ እንዳለኝ አንልም። አሁን ደግሞ በ4 ጊዜ 3 12 2 ጽፌ አንዳለኝ 4 ጊዜ 2 8 1 ጋር 9 4 ጊዜ 5 20 ብዬ ጽፋለሁ። አሁን ደግሞ 2 ጊዜ 3 6 1 ሸርተት ብዬ ማለት ነው። 2 ጊዜ 2 4 2 ጊዜ 5 10 እንደምር። እንግዲህ ቁልቁል መደመር ነው የሚሆነው። ቀጣዩ ስራ ቁልቁል ምን እንደምራለን? 9 ትወርዳለች 6 እና 2 8 5 እና 9 14 እና 6 20 0 ጽፌ 2 አለኝ። እሺ 2 እና 1 3 እና 0 3 እና 4 7 እሺ 2 እና 0 2 1 ትወርዳለች። መጨረሻ ላይ ምን ሆነ ማለት ነው? 1 2 እዚህ ጋር ጻፍ 1 2 7 0 8 9 አሁን
ነጥቧን የት እናድርጋት? እዚህ እንደምታዩት እዚህ ጋር ከነጥብ በኋላ 2 አለን፣ እዚህ ጋር 2 አለን፣ አራት ቆጥረን 1 2 3 4 እዚህ 12.7089 12.7089 ለመልስ ይሆናል። 14ኛ ጥያቄ 3125 ሲካፈል በ1000 1 2 3 ዜሮዎች አሉት። በተደጋጋሚ በተለያዩ ውይይቶች እንደተናገርኩት 3 ዜሮዎች አሉት። በሐሳብ እዚሽ ጋር ነጥብ እንዳለች አስቡ። ስለዚህ 3 ዜሮ ስላለች ነጥብ 3 ጊዜ ወደ ኋላ ትዘላለች። 1 2 3 እና ምን ተብሎ ይጻፋል? እኩል ይሆናል እንበልና 3.125 3.125 ዜሮዎቹ መስዋዕትነት ከፍለዋል። አንድም ያው ኦቨር 1 ማለት ያው ምንም ለውጥ የለውም። ስለዚህ እንዲህ የሚል ምርጫ እንመርጣለን። 3.125 3.125 ተብሎ አይነበብም። 3.125 አመራው መልስ ይሆናል። 15ኛ ጥያቄ 0.65 በክፍልፋይ ሲገለጽ ከዳሽ ጋር እኩል ነው። በጣም ጥሩ። አሁን ደግሞ የዚህ ተቃራኒ ነው። ወደ ኋላ ነበረ ጃምፕ እየዘለለች የመጣችው ነጥቧ። አሁን ደግሞ ተመልከቱ 0.65 ይቺ ነጥብ እየዘለለች ካለችበት ቦታ ስንት ጊዜ ትዘላለች ለመውጣት? ወደዚህ ለመምጣት 1 2 ስለዚህ 65 ተብሎ ይጻፋል ማለት ነው። ኦቨር ስንት ጊዜ ነው ጃምፕ ያደረገች? 2 ጊዜ። አንድን ጽፈን 2 ዜሮ እናስቀምጣለን። 65 መቶኛ የሚል ካለ መልስ ይሆናል 65 መቶኛ። ይሄው ነው። ወደ ተማሪዎች ስሙኝ እዚህ ጋር በደንብ ምናልባት 65 መቶኛ ከሌለ 65 መቶኛ የሚል ምርጫ ላይ ካላገኛችሁ ወደ ዝቅተኛ ሂሳባዊ ቃል ተቀይሮ ሊሆን ስለሚችል እስኪ እንቀይራቸው። ሁለቱንም ሊያካፍል የሚችል 65ንም መቶንም ሊያካፍል የሚችል 5 እስኪ በ5 እናካፍል። በ5 65ን በ5 ስናካፍል ስንት እናገኛለን? 13። እሺ 13 መቶን በ5 ስንት ይሆናል ታዲያ? ሁለቱንም በአንድ አይነት ነው ብለናል። መቶን በ5 ስናካፍል ስንት እናገኛለን? 20 13 20ኛ የሚል ካለም መልስ ይሆናል። ወይም ደግሞ ሁለቱም ሀና አለ እንደዚህ ብሎ ሊኖር ይችላል ማለት ነው። እየሰማችሁኝ ነው? ምርጫ ሀ 65 1000ኛ ይላል እንዳለሽ ላስቀምጠው። ምርጫ አለ 13 20ኛ። ምርጫ ሀመርሃ 65 መቶኛ። ምርጫ መ ለና ሀመርሃ መልስ ይሆናሉ የሚል ቢኖር ኢንኬዝ እንደዚህም ሆኖ ሊመጣ እንደሚችል ማሰብ ይኖርባቸዋል። ውድ ተማሪዎች ለዛሬ እዚህ ጋር ይብቃን። በክፍል 3 የጀላችሁ የሚመጣላችሁ ጥያቄዎች ደግሞ እጅግ አስደማሚ በተለይ ስለ ተካፋይነት በተለይ ስለ 7 ተካፋይነት ብዙ ቦታዎች ላይ የሚታለፉትን ይዤላችሁ እመጣለሁ። መምህር መሐመድ ነኝ። ሼር ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ጠይቃለሁ። ወላጆችን እጅግ አመሰግናለሁ። ቻው።